አሜን። እኛ ያዝነውታል ኤልዛቤል ሰብስባቸው የቀለበቻቸውን 400 ነቢያቶች ላይ እንቀልድባቸዋለን። አሜን። ክብር ለኢየሱስ ይሁን። አሜን። ትጠሩታላችሁ እናፌዛለን። እንዲህ አለ ኤልያስ በኢየሱስ ስም አነባል ምዕራፍ 18 ከቁጥር 32 ጀምሮ ከድንጋዮቹ ለእግዚአብሔር ስም መሠዊያን ሠራ። በመሠዊያውም ዙሪያ ሁለት መስፈሪያ የሚያህል የሚይዝ ጉድጓድን ቆፈረ። እንጨቱንም በተርታው አደረገ። ወይፈኑንም በብልቱ ቆረጠ፣ በእንጨቱም ላይ አኖረው። 4 ጋን ውሃ ሙሉ በሚቃጠል መስዋዕትና በእንጨቱ ላይ አፍሱ አሉ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረገ። ውሃውን በመሠዊያው ዙሪያ ፈሰሰ። ደግሞም ጉድጓዱ በውሃ ሞላ። መስዋዕትም ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔ ባሪያም እንደሆንክ ይህ ሁሉ በቃልህ እንዳደረግ ዛሬ ይገለጥ። አሜን። አንተም አቤቱ አምላክ እንደሆንክ ልባቸውም ደግሞ እንደመለስ ይህን ሕዝብም ያውቅ ዘንድ ስማኝ፣ አቤቱ ስማኝ። አሜን። የእግዚአብሔርን እሳት ወደቀች፣ የሚቃጠለውንም መስዋዕቱን እንጨቱንም ድንጋዩንም አፈሩንም በላች፣ በጉድጓድ ውስጥም ያለውን ውሃ ላሰች። ሕዝቡ ሁሉ ይህን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር አምላክ ነው አሉ። አሜን። እግዚአብሔር አምላክ ነው። አሜን። እግዚአብሔር አምላክ ነው። አሜን። ከላይ ስትመለከቱ ቀጥቅጡ ተኝቶ ይሆናል እያለ በአደባባይ ቆሞ እንደኛ ማለት ነው። አሜን። እኛ የምንጠራው የአብርሃም የይስሐቅ የያዕቆብ አምላክ ነው። አሜን። የምታከብረውን አምላክ እየጠራን አሜን። በቅርቡ ትንበረከካለህ። አሜን። ዛሬ እንደተንበረከክነው ትንበረከካለህ። አሜን። ኢየሱስ እሳቱን ልኳል። አሜን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሜን።